Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ 2 አዲስ የሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጋችሁ እንድትጀምሩትም በክብር እንጠይቃችኋለን። አድማጮቻችን በጣም ጠቃሚ ሆነውን የምናምናቸውን ሐቅነታቸውን የተረጋገጠ በየጊዜው ቶሎ አፕሎድ ስለምናደርግ አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ለማይክሮፎን ሚዲያ ቁጥር 2 በአማርኛ የምናስተላልፈው ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። እንደዛ ካደረጋችሁ ቶሎ ብሎ ወደ እናንተ ይመጣል። ይሄ ምን ያለ ነው አዲስ ለሆናችሁና ለማታውቁ ነው እንጂ የምታውቁት ታውቁታላችሁ አድማጮቼ እያልኩኝ እንግዲህ ይህንን አዲሱ ቻናል ማበረታታት የእናንተ ነው። ሰብስክራይብ ላይክ በማድረግ እኛ እርዱን ገንዘብ እንደዚህ አድርጉልን ምናምን አንልም። ከእናንተ የምንጠብቀው የጣርንበትን ለህዝባችን ይጠቅማል ያስተምራል ያልነውን ነገር ህዝብ እንዲያየው እንዲሰማው ዩቲዩብ ሪኮመንድ እንዲያደርገው ላይክ ብታደርጉት ሁልጊዜ እንጠይቃችኋለን አድማጮቼ። ይህንን እያልኩኝ እንግዲህ ስታሊን ገብረስላሴ እንደምታውቁት አስመራ ነው ያለው። አስመራ ከተመዋል ወይስ ከአስመራ ወጥተዋል? ኤርትራ ነው ያለው እንበለው። ምክንያቱም ከአስመራ ከተማም ወደ ወደቦቹ ወደ በተለይ ደግሞ አስመራ ቅርብ ስለሆነ እዛ ሄዶ ሲንሸራሽሮ ሳያይ እንደማይመለስ እናምናለን። የሰማነውም አለ ሂደዋል የሚል አልሰማንም፣ ግን ሊያደርግ እንደሚችል ተነግሮናል። ሁለተኛ አድሃሎ ደግሞ ያው የፕሬዚደንት ኢሳያስ አፈወርቂ ያሉበት ነው። ስለ ስታሊን ብቻ በርከት አድርገን ወደ እናንተ እናመጣለን እና ሌላው ያለን ደግሞ ኤርትራ ስለ ምዕራብ ትግራይ ነው። ስለ ምዕራብ ትግራይ ምን ይላሉ ምን እንዲሉ ነው የምንጠብቃቸው። ሌላው የአሜሪካው አምባሳደር ኤርቪን ማሲንጋ ትናንትና ሽሬ እንደዋሉ ሪፖርት አድርገንላችሁ ነበር አድማጮቻችን። ሽሬ ሄደው ምንድነው ያደረጉት ነው እሱ። ስለሳቸው እውነት ለመናገር በጣም መደነቅ ያለበት ሁላችንም ዲያስፖራ ላይ ያለን የትግራይ ተወላጆች ብቻ ሳይሆን ለእውነትና ለተቸገረ ትክክል አይደለም ብሎ የሚያምን በወርቱበት ቀጥሉበት ብለን ብንጽፍላቸው ብናመሰግናቸው ለኤርቪን ማሲንጋ ጥሩ ነው የምንለው። ምክንያቱም ሁልጊዜ ሰው ጥሩ ነገር ሲሰራ ጥሩ ነው የምትሰራ ያለው ቀጥልበት ካልከው ይቀጥልበታል። እዛ ድረስ ሄዶ መቀሌ ሳይሄድ ቀጥታ ወደ ተፈናቃዮቹ ነው ሄጄ ማየው ብሎ አይቶ ያለ ግን ዝም ካልን ምስጋና ቢሶች ነን ማለት ነው። ግን ስለሱ እንናገራለን። የኤርቪን ማሲንጋ እዛ ሄዶ ያለም ከትግራይ ሰራዊት ወይም ከቲዲኤፍ አዛዦች የተወሰኑትን ተገናኝተዋል። ከማን ነው የተገናኙት? ምን ነው የተነጋገሩት? ይህንንም ወደ እናንተ እናመጣለን። ስለ ምዕራብ ትግራይም የተናገሩት አለ፣ እሱንም ወደ እናንተ እናመጣለን። አድማጮቻችን ከኛ ጋር ከቆያችሁ እነዚህና አጠራጠር ያሉ ሌሎችንም እናመጣለን። እኛ ለረጅም ሰዓታት ይዘናቸው አንቆይም። ለአንድ ሰዓትም ለ30 ደቂቃ ማናቆያችሁ። በዛ ቢል ለደቂቃዎች ነው 10 ደቂቃ 12 ደቂቃ ቢሆን ነው ከነያም ብትቆዩ ቶሎ እያልን ወደ እናንተ እናመጣለን። ጨርሳችሁ እዩት። አሁን እንዳልናችሁ ግን ላይክ አድርጋችሁ ጀምሩት አድማጮች፣ ምክንያቱም አዲስ ስለሆነ ብዙ ሪኮመንድ እንዲያደርገው ዩቲዩብ እና ብዙውን ህዝብ እንዲያየው ማለት ነው። እንግዲህ ይሄን እያልኩኝ ወደ ዝርዝሩ ወሰዳችሁ አብረን እናዳምጠው አድማጮች። አሁን በአሜሪካው የአሜሪካ አምባሳደር ኤርቪን ማሲንጋ ሽሬ ላይ ያደረገው ትናንትና በትግርኛ በማይክሮፎን ሚዲያ ነው እንጂ ማይክሮፎን ሚዲያ አፕሎድ ያደረግነው አይመስለኝም። ግን በአማርኛ ለምትከታተሉን አድማጮቻችን መላው የኢትዮጵያ ህዝብ አማርኛ መናገር ማዳመጥ የሚችል መስማት የሚችል ማለት ነው። ኤርቪን ማሲንጋ ትናንትና ወደ ሽሬ ተፈናቃዮች ካምፕ ሂዶ አይቶ ነበር። በእውነት ልቡ ነው የተነካው። እንባ እየተናነቀው ነው አምባሳደር ኤርቪን ተፈናቃዮቹን ያናገራቸው። በአጥንትና በቆዳ ብቻ ነው ቀርተው ያሉት። ልብሳቸው በሙሉ አልቀዋል። በቀን እስከ 20-30 ሰው ተፈናቅሎ የመጣ በረሃብ በበሽታ መድኃኒት እጦት እያለቀ ነው ያለው። ይህንን ግን ሂዶ ማየቱ በጣም ጥሩ ነው። ሁልጊዜ አይ ዊትነስ ስትሆን ስታይ ስትመሰክርም ያየን ያክል በትክክል የሚናገር የለም። ስትሰማ ትንሽ ጠምዘዝ ብላ ልትሆን ትችላለች የምትሰማት፣ ሙሉ ሀቅ ላስተማው ትችላለህ። ሂደህ ካየኸው ግን እንዴት እንዳለ ለመመስከር አምባሳደር ኤርቪን ማሲንጋ እንደሚቀለው ራሱንም ተናግረዋል። እንኳንም መጥቻ ያየሁት እንደዚህ ሆኖ መጎሳቀሉ ማየቴ እውነት እንቅልፍ ይነሳል ነው ያለው። እንቅልፍ ይነሳል፣ በጣም ያስቸግራል፣ ያሳዝናል። የሰው ልጅ በሰላም ሆኖ ተስማምቶ መኖር እየቻለ እርስ በርሱ እየተጣላ ይችን ዓለም ጥለናት ለምንሄድ ነገ ጠዋት እንደዚህ ሆኖ ሰው በአምሳያው የተሰራ እና የሀገሬ ሰው ነው በሚለው ባዕድ ወራሪ ሳይሆን የሀገሬ ሰው ነው በሚለው ጎረቤቴ ነው የሚለው የተጋባ የተጋመደ አብሮ የኖረ ታሪካችን አንድ ነው፣ ሁሉ ነገር አንድ ነው የሚለውን እንደዚህ ሲፈጸም በጣም ነው የሚያሳዝነው ብለዋል። ምክንያቱም ኤርቪን ማሲንጋ እዚህ አሜሪካ ስትኖር አድማጮች ቢሰፋ በብላክ ኤንድ ዋይት ነው የምታየው። ነጭ ከየትም ይምጣ ነጭ አሜሪካ ከመጣ ነጭ ነው፣ በቃ ባለመብት ነው። አሁን ይምጣ የዛሬ 3 ዓመት የመጣ ሊሆን ቅድመ አያቶቻቸው የመጡ ይሆን ነጮች ናቸው። አሁንም ከአውሮፓ የሚመጡ ነጮች ልክ ፕሪቪሌጅ ነን እኛ የተሻልን ነን ብለው በቃ አለ አይደለም ኦን ያረጉታል። ከዚህ በፊት የተደረገውን
መጥፎውንም ጥሩንም የኛ ነው ብለው ነው የሚያስቡት። ከየትም ይምጣ ጥቁር ደግሞ ከአረቢያን ይምጣ ኤክስ ስሌቭ የነበረ ከአፍሪካ ይምጣ ከየትም ይምጣ ጥቁር ደግሞ ጥቁር ነው በእነሱ አይን። አባትህ ጥቁር ሆኖ እናትህ ነጭ ከሆነች ጥቁር ነህ። የአባትህ እናት ነጭ ሆና እናትህ ደግሞ ነጭ ሆና 1/4ኛው ጥቁር ከሆነ ጥቁር ነው። ትንሽ ጥቁርነት ካለችው ጥቁር ነው። ስለዚህ በሱ ነው የሚታየው። እኛ ሀገር ያለው ግን በቃ በምንም የማይለየውን ሂዶ ወሮ እንደዚህ አይነት ስቃይና መከራ ማየቱ በጣም ነው ያሳዝነው። እኛ ከሽሬ ብቻ የሰማነው ሳይሆን አድማጮቻችን አሜሪካ ኤምባሲ ያሉ ምንጮቻችን የሚነግሩን ያሉት በጣም ነው ያዘነው አምባሳደር ኤርቪን ማሲንጋ። ምክንያቱም ህዝቡን ሂዳችሁ ብታዩት ማንም አእምሮ ያለው ይቺ አረዊት ይሄ ህፃን ወላጆቹን አጥቶ ሁለቱም ተገድለውበት ወንድም እህት የለውም የሚጦረው የለውም ሲሰቃይ ሲለምን ስታዩት የማያዝን አንጀት ካላችሁ በእውነት ለመናገር ሰብአዊነት የሌለው ሰው ነው። አረዊቶቹም እንደዛ አዛውንቶቹም እንደዛ እና እንደዛ ሆኖ ስላየው በጣም ነው ያዘነው። እነምላችሁ ይሄንን ትንሽ ሰፋ ያደረኩት ምክንያቱም በጣም ሰፊ የሆነ ነገር ነው አይቶና ተናግሮ ያለው እዛ ሲመለስ ማለት ነው። እና ስለ ምዕራብ ትግራይ ግን አሁን አንደኛ እርዳታ አስፈላጊ የሆነ እርዳታ እንዲቀጥል እናደርጋለን እስክትሄዱ ድረስ። ዋናው መፍትሄው ግን ወደ ምዕራብ ትግራይ መመለስ አለባችሁ። የፕሪቶሪያ ስምምነት እያንዳንዷ ፊደል መተግበር አለባት ነው ብሎ ያለው። እያንዳንዷ የተስማማችሁበትን መተግበር አለበት። ይህንን ሲል ምን ይጨምራል መሰላችሁ አድማጮች? አሁን ህወሓት እና የፌዴራል መንግስት ወይ ደግሞ ጠቅላይ ሚኒስትሩ ለእያንዳንዳቸው እውቅና ሰጥተዋል አይደለም? ስለዚህ ፌዴራል መንግስት ለህወሓት ሊሰርዝም ሊደልዝም አይችልም። ኦልሬዲ ተስማምተዋል። የሚያገናኛቸው ደግሞ በአሁኑ ጊዜ ህገ መንግስቱ ሳይሆን የፕሪቶሪያ ውል ነው። ፕሪቶሪያ ውል የተስማማችሁትን ሁሉንም ነገር ተግባራዊ ሆነው እነዚህ ተፈናቅለው ያሉት ወደ ቀያቸው መመለስ አለባቸው ሳይውሉ ሳያድሩ ነው ብለው ያለው የትግራይ ጊዜያዊ አስተዳደር ፕሬዚደንት ታደሰ ወረደም ቅድሚያ የምንሰጠው ሳይውል ሳያድር መፈጸም ያለበት ይህንን ተቸግሮ ያለው ህዝባችንን ወደ ቀየው መመለስ ነው። ሂዶ ሰርቶ መብላት የሚችል ነው። ለሰው ይተርፍ የነበረ ነው። ለሀገር ይተርፍ የነበረ ነው። ይሄ ህዝብ እዚህ ተርቦ የሚያልቅ ያለው ብሎ ነው የተናገረው። ህወሓት አመራሮችም አነጋግሮ ነበር ኤርቪን ማሲንጋ። እነሱም በቃ እኛ ምዕራብ ትግራይ ሂደው ሰዎቹ ያለምንም ችግር ጸለምት ላይ የሚደርስ ያለው ችግር ደቡብ ትግራይ የሚደርስ ያለው ችግር እንዳለ መቀረፍ አለበት። ምዕራብ ትግራይ ሲገቡ ደግሞ ያለ ችግር ያለ ፍርሃት መመለስ አለባቸው። ምክንያቱም እዛ ብዙ መጥፎ ነገር አይተው ነው የተባረሩት። ስለዚህ ከዛ የተባረሩትን ተመልሰው ደግሞ ወደነዛ ወደ አባራሯቸው ወደ ገደሏቸው ሁሉን ነገር ስቃይ ወደ ደረሱባቸው ሊመለሱ አይችሉም። ሁሉም መስተካከል አለበት ሲባል እንግዲህ የፕሪቶሪያ ውል ይሄንን ሁሉ ስለሚሸፍን በውሉ መሰረት ሁሉም ነገር መፈጸም አለበት ነው ብሎ ያለው። የእንግሊዝ አምባሳደርም የፈረንሳይም የጣሊያንም ይሄንን ጽፈው ማስታወቂያ አውጥተዋል። እና የምዕራብ ትግራይን በሚመለከት የአሜሪካው አምባሳደር ይሄንን ነው ያለው አስተያየት። ተፈናቃዮች እንደሚመለሱ ብለዋል። እርዳታ እንደሚቀጥል አድርገዋል። ይሄንን እያልኩኝ እንግዲህ ወደሚቀጥለው ልውሰዳችሁ። ምክንያቱም ቶሎ ነው የምለው ብዙ ስለማላቆያችሁ አድማጮቼ። ስታሊን አሁን ኤርትራ ውስጥ ነው ያለው አድማጮቼ። ኤርትራ ውስጥ ነው ያለው እና ከአስመራ ወጥቶ ሌላ ቦታ እንደ ባጽዕ እንዳልኳችሁ ቅርብ ስለሆነ ሂዶ ሊያይ ይችላል። እዛ ሂዶ በኢንቪቴሽን ተጠርቶ ነው የሄደው። ወደ ኤርትራ የሄደው ስታሊን መጥተህ ጎብኘን፣ አንድነት መፍጠር አለብን። ያለፈው ስህተት በሙሉ አልፈዋል። ከእንግዲህ ወዲህ እንዳይደገም ግን አሁን አክቲቪስት ያለው ሚዲያዎች ያላችሁ ከትግራይም ከኤርትራም ሁሉም ተቀራርበን መስራት አለብን። የትግራይ መንግስትም የኤርትራ መንግስትም የሚፈቅዳቸው ብዙ ነገሮች አሉ። አሁን ድምጻችን ከፍ አድርገን የማንናገርባቸውም የምንናገርባቸውም አሉ። ስለዚህ ና ተብሎ ተጠርቶ ስታሊን ገብረስላሴ ከዚህ ከዋሽንግተን ዲሲ ወደ ዱባይ ሂዶ ከዱባይ ደግሞ ወደ ኤርትራ ነው ሄደው። ከዋሽንግተን ዱባይ፣ ከዱባይ ኤርትራ ሲደርስ ደግሞ በከፍተኛ ወግና ማዕረግ ነው የተቀበሉት። እውነት ለመናገር ሬድ ካርፔት አላየንም፣ ቀይ ምንጣፍ እንጂ በደንብ አድርገው ተቀብለውታል። ባንዲራ እያውለበለቡ ማለት ነው። ስለዚህ እሱ እዛ የሄደበት አሁን ያለውን ችግር ከዚህ በፊት የነበረውን 360 ዲግሪ ተዘግታ ትግራይ ሁሉም ነገር ሳይኖራት ስትጨፈጨፍ የነበረችውን ከእንግዲህ ወዲህ አይሆንም ነው የሚለው ያለው የኤርትራ መንግስት። ግን ስታሊን ገብረስላሴ እንደምታውቁት በጋዜጠኝነት የኢቲቪ ላይም ሰርተዋል፣ ቲኤምኤች ላይም ሰርተዋል። የራሱ አሁን ደግሞ ሚዲያ አቋቁሞ እየሰራ ነው ያለው እና በእርግጠኝነት ከኛ አሁንም ከተለያዩ አድማጮቻችን በተለይ የትግርኛ አድማጮች የማይክሮፎን ሚዲያ አድማጮች የሆኑት በጣም ብዙዎቹ እየደወሉ እየጻፉ ባክህን ስታሊን ፕሬዚደንቱን አነጋግሮ ኢንተርቪው አድርጎ ይዘን እንዲመጣ፣ ምክንያቱም ከሳቸው መስማት እንፈልጋለን፣ ከከፍተኛ ባለስልጣናት ከሚኒስትሮችም መስማት እንፈልጋለን። ዝም ብሎ አስመራ የሄደው ለሽርሽር አይደለም። አስመራ ሄዶ ውጤት ይዞ መምጣት አለበት። ይህንን ነገር በቀላል መታየት የለበትም። ሁለታችንም ህዝብ የሚያጠፋ ነገር ነው የሚካሄድ ያለውና ብለዋል። እና ስታሊን ይህንን እየሰማን ያለው እኛ መልእክትም እየላክንን ያለ ነው። እንደሚያደርገውም እርግጠኛ ባንሆንም እንገምታለን። እውነት ለመናገር እዛ ድረስ ሄዶ እንደ ጋዜጠኛ ዝም ብሎ ለሽርሽር አይደለም የሄደው፣ ለሽርሽር አይደለም፣ ለመቀራረብ ነው። ስታሊን ደግሞ በነገራችን ላይ የመጀመሪያው አይደለም
ወደ ኤርትራ ሄደው እንኳን ስታሊን የመጀመሪያው ነው። ከትግራይ ወደ ዛላምበሳ ሄዶ ግን ያው ዛላምበሳም የትግራይ አካል ነው። ሄዶ ግን ከኤርትራ ደግሞ ወደ ትግራይ መጥቶ ወደ ዛላምበሳ ማለት ነው። አወል ሰይድ የሚባል አለ አክቲቪስት፣ ለማታውቁት ነው የምናገረው ያለው፣ ተገናኝተው ነበር። ስለዚህ የመጀመሪያውን ወደ ኤርትራ ሄደው ስታሊን ሆነዋል ያለው። በጣም ብዙ ጋዜጠኞች የተጠሩ አሉ፣ የራሳቸው ሚዲያ ያላቸው። ብዙዎቹንም በኤምባሲውም በሁሉም የሚደረግ ኦፈር አለ። እንደፈለጋችሁ መውጣት መግባት ትችላላችሁ ተብለናል። አሁን ለኛ እንደፈለጋችሁ መውጣት መግባት ትችላላችሁ፣ የምትጠይቁት ነገር ካለ ደግሞ ሁሉ እናሟላለን፣ ምንም ችግር የለም፣ እኛ ያለፈ አልፈዋል፣ የተመልሰን ወደ መጥፎ ነገር መመለስ አንፈልግም፣ ከዚህ በፊት የተደረገውም ስህተት ነው፣ ትግራይ በኢትዮጵያ በኩል የተደረገውም ስህተት ነው። ስለዚህ ያለፈውን ቁስል እያከክን መኖረስ ሳይሆን ከዚህ በኋላ የሚመጣ ያለውን ችግር ይሄ ሰውዬ አብይ አህመድ ያለ ጦርነት መኖር የማይችል ኤርትራ ከትግራይ ጋር፣ ትግራይ ከአማራ ጋር፣ አማራ ከኦሮሞ ጋር እያጋጨ እያጣላ ለመኖር ስልጣኑን ለማራዘም የሚፈልገው ያለውን ይህንን ነገር በቃ ማለት የምንችለው ስንቀራረብ ነው። ከኤርትራ ብቻ ጋር ሳይሆንም ከአፋርም ከአማራ ክልልም በትክክል ተነጋግሮ ቁጭ ብሎ አብሮ የሚኖርበት ከዚህ በፊት እንደነበረው ሰላም ሆኖ ተጋብቶ ቀብርም ድግስም ሰርግም እየተጠራራ ያደርጉት የነበሩትን እንዲያደርጉት ነው የምንፈልገው። እና በኤርትራ በኩልም እኛ የምንጠይቀው የነበረው ምዕራብ ትግራይ ከዚህ በፊት ሲያዝ ጦርነቱ ሲጀመር ማለት ነው የኤርትራ ሰራዊት ነው የያዘው ምዕራብ ትግራይ። በኦሞ ሀጀር እንግዲህ ወደ ሑመራ አንድ ድልድይ ነው የምትቸገረው የምትለያቸው። አንዲት ድልድይ ሸገር ካልክ ኦሞ ሀጀር አለ ኤርትራ መሬት ማለት ነው። ድልድዩን ሸገር ካልክ ደግሞ ሑመራ አለ። ስለዚህ ወደዛ በከፍተኛ መድፎችና በአርመርድ ቬሂክል አድርጎ ብዙ ደብድበው ነው ወደ ምዕራብ ትግራይ የገቡት ጦርነቱ ሲጀመር። ከዚህ በኋላ ግን ይህንን ነገር አይደገምም ነው። እንኳን ኤርትራ ለአብይ አህመድ ደግፎ ሊዋጋ ይቀርና ከምዕራብ ትግራይ የሚመጡ ወገኖቻችንም የትግራይ ተወላጆች ካሉ እንቀበላለን፣ እኛ ድጋፍ እንሆናቸዋለን ነው አሁን ያለው። ግን ከራሳቸው ከፕሬዚደንት ኢሳያስ አፈወርቂ ይህንን እንዲነገር ስለምንፈልገው አሁን የምናደርገው ወይ ደግሞ የምንጠይቀው ለስታሊን ገብረስላሴ እንደ ጋዜጠኛ ሆኖ ስለሆነ ሂደው ያለው። ከዚህ በፊት ፕሬዚደንት ኢሳያስ የኢሳት ጋዜጠኞች እነ መሳይ መኮንን ሂደው እንኳን ኢንተርቪው አድርገዋቸው ነበር። አብረው ተነስተው ፎቶግራፍ ነው የተመለሱት። የቤት መኖሪያቸውን ድረስ ወስዶ አሳይተዋቸው ነበር። ፕሬዚደንት ኢሳያስ አፈወርቂ ለስታሊን ገብረስላሴም እንደዛ እንደሚያደርጉ ምንም ጥርጥር የለንም። ደግመን የምንለው ያለ ነው። እዛ መሄድ ካልቀረ ከከፍተኛ ባለስልጣን እንድንሰማው እንፈልጋለን። ኤምባሲ ላይ ያለው የሚነግረን ተደብቆ ሊሆን ይችላል። ከኤርትራ ሂዶ ግን እኔ አሁን ስታሊን ብሆን እዛ ከሆነ ፕሬዚደንቱ፣ ካልሆነ ደግሞ ከፍተኛ የውጭ ጉዳይ ሚኒስተሩ፣ ወይ ደግሞ ከዛ ከወረደ ደግሞ የማስታወቂያ ሚኒስትሩን ሳላናገር አልመለስም። ምን ለሽርሽር ነው ይሄ ታዲያ የሚካሄደው? አሁን እኮ ጭንቅ ላይ ነው ያለው። ኤርትራም ለመወረር ከፍተኛ ዝግጅት እየተደረገ ነው ያለው በኢትዮጵያ። ትግራይም ለመውረር ከፍተኛ ዝግጅት እየተደረገ ነው ያለው በኢትዮጵያ። ስለዚህ በትግራይ በኩል አንዲት ጥይት ወደ ኤርትራ መተኮስ እንዲኖርባት አንፈልግም። ከኤርትራ በኩል ደግሞ እንኳን የኤርትራ ሰራዊት ከፌዴራል ጋር ሆኖ ይቅርና በዛ በኩልም ወደ ትግራይ ውጊያ እንዳይነሳ እናደርጋለን ነው የሚል ያሉት። እኛም የምንለው ያለው ደጋግመን ይህንን ነው። አብረን ከቆምን ውጊያ የሚባል ነገር የለም። የትግራይና የኤርትራ ሰራዊት አንድ ሆነዋል ወይ የትግራይ መንግስትና የኤርትራ መንግስት አንድ ሆነዋል ከተባለ እንኳን ወደ ትግራይ መጥቶ ሊዋጋ ይቅርና አብይ አህመድ ወደ ትግራይ ፊቱን አዙሮ አይናገርም። አይሸናም ይላሉ፣ ግን እሷን ለመተው ብዬ ነው። ግን ወደ ትግራይ አዙሮ ፊቱን አይናገርም። ጦርነት የሚባል ነገር አይነሳም። 4 ነጥብ። ለትግራይና ለኤርትራ ብቻ አይደለም ጥቅሙ። አማራም አይወርም። ከዛ በኋላ ስርዓቱ ይዞ ነው የሚኖረው ይሄ ሰውዬ። አንዲት ትልቅ ብሬኪንግ ኒውስ መምጣት ያለበት ከኤርትራ ከትግራይ ጋር ተስማምተናል። ትግራይ የነካ እኔንም የነካ ነው። ከትግራይም እንደዛ ኤርትራ የነካ ትግራይን እንደነካ ነው። ልክ የኔቶ ቃል ኪዳን ሀገሮች አለ አይደለም፣ አሜሪካና የአውሮፓ ሀገሮች አንዷን ሀገር ከተወጋች ጦርነት ከተነሳባት ሌሎችም ሂደው የሚያግዟት እንደዛ ነን ካሉ ውጊያ አይኖርም፣ ቀረ ማለት ነው። በሰላም ኖረ ማለት ነው ህዝቡ። ይህንን ነው የምንፈልገው ያለ ነው። ስለዚህ ውጊያ ለማስቀረት ለትግራይና ለኤርትራ ብቻ አይደለም ይሄ የሚጠቅመው ነው የምላችሁ ያለ አድማጮች፣ በደንብ አድርጋችሁ ስሙኝ። ለመላው የኢትዮጵያ ህዝብ ይጠቅማል። ይሄ ሁለቱን አንድ ቋንቋ የሚናገር ሁለት ህዝብ ሁለት ሀገር ተቀምጦ ያለው አንድ ላይ ነን ካሉ እንደማይችሉ ራሳቸውም በሶሻል ሚዲያውን አጠላልቋት ያለው ሊስማሙ ነው። ሁለቱን ከተስማሙማ ምን ይውጠናል? አብይ አህመድም ራሱ
ለህዝብ ተወካዮች ሄዶ ያለው ይሄንን ነው። ከኤርትራ ጋር ባንታረቅ ኖሮ ከኤርትራ ጋር አብረን ተባብረን ትግራይ ባንሄድ ኖሮ አሁን ዘንድሮ ምን ይውጠን ነበር ብለዋል አይደል እንዴ? ይሄንን መቼም ይረሳ ማንም የኢትዮጵያ ህዝብ የለም። ከሚሊየን የሚበልጥ የትግራይ ህዝብ ያለቀበት 2-3 ሚሊዮን የኢትዮጵያ ወጣቶች ያለቁበት ነው የትግራይ ጦርነት። የወለደችው ትቁጠረው። ትግራይ በአጥንት ተጥለቅልቃለች። ይሄንን የምንላችሁ እንግዲህ ይሄንን እያልኩኝ አድማጮች አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።